ይህንን ቪዲዮ ከነካችሁት ወይ ፈተና ደርሶባችኋል ወይ ደግሞ ፈተና ላይ ናችሁ ማለት ነው። እንግዲያውስ ወደ ትክክለኛው ቪዲዮ መጣችኋል። አብዛኞቻችሁ ፈተና ልክ በደረሰ ጊዜ 4 ሰዓት እና 5 ሰዓት ሙሉ ሌሊቱን ሙሉ አንብባችሁ ወደ ፈተና ትገባላችሁ። ፈተና ላይ ግን ስትገቡ አብዛኛውን ጊዜ ውጤት የለም። እንግዲህ 4 ሰዓት እና 5 ሰዓት ሙሉ ያንን ሁሉ አንብባችሁ ውጤት ካላገኛችሁ ወይም የተሻለ ነገር ማርክ ካላገኛችሁ ምን ዋጋ አለው? ስለዚህ በዛሬው ቪዲዮ ምን አይነቶችን ስህተቶችን እንደምትሰሩና ምን አይነት ዘዴ ደግሞ ብትከተሉ በስርዓት ውጤታማ እንደምትሆኑ እንግዲህ አሳያችኋለሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ ማለት ነው። አሁን ከስህተቱን ጀምርና ወደ መንገዱ እንሄዳለን ማለት ነው። እንሂድ እስኪ ወደ ቪዲዮ። እንግዲህ አብዛኞቻችሁ ልክ ፈተና ሲደርስ ከምትሰሯቸው ስህተቶች ውስጥ እንግዲህ ዋናዎቹ ምንድናቸው? ልክ ቅድም እንዳልኳችሁ ልክ ፈተና ሲደርስ 4 ሰዓት እና 5 ሰዓት ኮንቲኒዩስሊ ነው የምታነቡት። በምታነቡበትም ጊዜ ያነበባችሁትን ነገር እያንዳንዷን አንድ ነጥብ ሳይቀር ለመሸምደድና ለማስታወስ ነው የምትሞክሩት። ይህ ነገር ደግሞ በጣም ኮምፕሊትሊ ሮንግ ነው ማለት ነው። ለማስታወስ ወይም ለመያዝ በሞከራችሁ ቁጥር የመስራት ቻንሳችሁ ከፍተኛ እንደሆነ ሳይንቲስቶች አረጋግጠዋል ማለት ነው። በሌላ በተጨማሪ ደግሞ ምንድነው ማታ ላይ በቆያችሁ ቁጥር እንቅልፍ አትተኙም ወይንም በቂ የሆነ እንቅልፍ አታገኙም። እንግዲህ ሳይንቲስቶች እንዳረጋገጡትና ሳይንስ ደግሞ እንደሚለው ምንድነው ቀኑን ሙሉ ያነበብነው ነገር ወይንም የሰራነው ነገር በጠቅላላ ወደ ማስታወስ የአእምሮአችን ክፍል የሚገባው በሌሊት ጊዜ ላይ ነው። እናንተ ስትተኙ አእምሮአችሁ ማታ ላይ ስራ ላይ ነው ማለት ነው። ምን ቀኑን ሙሉ ሲያሰበስብ የነበረውን ኢንፎርሜሽን ወደሚያስታውስበት የአእምሮ ክፍል የሚያዘዋውረው ወይንም የሚያስቀምጠው የዛኔ ነው ማለት ነው። ቀኑን ሙሉ አንብባችሁ ወይንም ማታውን ሙሉ አንብባችሁ በቂ እንቅልፍ ካላገኛችሁ ያነበባችሁት ሙሉ ሴፍ ሳይሆን ወይንም ሳይቀመጥ አየር ላይ ተኖ ቀረ ማለት ነው። ስለዚህ ማታ ላይ ያነበባችሁት ነገር ማስታወስ የማትችሉት ለዛ ነው ማለት ነው። ስለዚህ አሁን እንዴት ለፈተና በደረሰ ጊዜ እንዴት እንዘጋጅ? አሁን እንግዲህ ስቴፕ ባይ ስቴፕ እስኪ እንየው። እሱ የመጀመሪያው ነገር ምንድነው? በመታነቡበት ጊዜ ለመያዝ ሳይሆን ለመረዳት ሞክሩ። ሳይንቲስቶች እንዳረጋገጡት እንግዲህ ለመያዝ ከሞከሩ ተማሪዎች ይልቅ አንደርስታንድ ለማድረግ ወይንም አንድን ነገር ለመረዳት የሞከሩ ተማሪዎች የማስታወስ አቅማቸው በጣም ከፍተኛ ሆኖ አግኝቶታል ማለት ነው። በመታነቡበት ጊዜ ለመረዳት እንጂ ለመያዝ ወይንም ያንን ነገር ለመሸምደድ አትሞክሩ ማለት ነው። አሁን እንግዲህ እዚህ ጋር እንደምታዩት ከጥናቶቹ ውስጥ አንዳንዱ የመያዝ አቅማችንን እንግዲህ ሳይንስ በእንደዚህ አይነት መንገድ አስቀምጦታል። አዘሎስ ሌቭል ሆኖ እንግዲህ የምናገኘው ምንድነው? ሌክቸር ሜተድ ነው። ሌክቸር ሜተድ እንግዲህ 5% ብቻ ነው። ትምህርት ቤት ላይ በተማራችሁ ጊዜ የመያዝ የተማራችሁትን ማታስታውሱት ለዛ ነው ማለት ነው። ለምን አእምሯችሁ እየያዘ ያለው 5% ብቻ ነው ማለት ነው። እንደዛውም ደግሞ ሪዲንግ ወይንም ዝም ብላችሁ በመታነቡበት ጊዜ የመያዝ አቅማችሁ እዚህ ላይ ባለው ዳታ መሰረት ስንት ነው? 10% ብቻ ነው። እያነበባችሁ በጣም የሚረሳችሁ ምክንያት ምንድነው? 10% ብቻ ነው ማለት ነው ያነበባችሁትን የምታስታውሱት ማለት ነው። በተቃራኒው ደግሞ እንግዲህ የመያዝ አቅሙ ነው የማስታወስ አቅማቸው ከፍተኛ የሆኑ ምን አይነቶች ናቸው? የመጀመሪያው ፕራክቲስ ነው። ፕራክቲስ ባደረጋችሁ ጊዜ ወይንም ያነበባችሁትን ነገር ፕራክቲስ ባደረጋችሁት ቁጥር የመያዝ አቅማችሁ 75% ድረስ ነው ማለት ነው የማስታወስ አቅማችሁ ያንን ነገር። ከእንደገናም ደግሞ ያነበባችሁትን የያዛችሁትን ነገር ለሰዎች ስታስረዱ ደግሞ እስከ 90% የማስታወስ አቅም አላችሁ ማለት ነው። ከዚህ ነገር የምንረዳው ወይም ከዚህ ጥናት የምንረዳው ምንድነው? በምታነቡበት ሰዓት ላይ ምን ማድረግ አለባችሁ? ጥያቄዎቹን መስራት እንዲሁም ደግሞ ለሰዎች ማስረዳት፣ ለራሳችሁም እንግዲህ ያንን ያነበባችሁትን ነገር ማሰላሰል በጣም ወሳኝነት አለው ማለት ነው። ምን ለማድረግ ለማስታወስ በጣም ወሳኝነት አላቸው ማለት ነው። በምታነቡበት ሰዓት ላይ እነዚህ ፕራክቲስ ነገሮች ላይ ሞር ማተኮር አለባችሁ ማለት ነው። በሁለተኛ ነገር እንግዲህ የሚሆነው ነገር ምንድነው? በሁለተኛ ነገር እንግዲህ አሁን ፕራክቲስ ማድረግ አለባችሁ ብለናል አይደለም? ፕራክቲስ ከምታደርጓቸው ነገሮች ውስጥ አንዱ ምንድነው? ጥያቄ መስራት ነው። ፈተና በደረሰ ሰዓት ሞር ለመያዝ ሞር ለማስታወስ ከፈለጋችሁ ጥያቄዎቹን መስራት ትጀምራላችሁ ማለት ነው። በመጀመሪያ ምን እናደርጋለን? ጥያቄዎቹን እንሰራለን። ደፍተራችን ላይ ያሉትን ማንበብ የምንፈልግበትን ፖርሽን ጋር ሄደን ከሱ ጋር የወጡ ጥያቄዎችን ደፍተራችን ላይ ያሉ ጥያቄዎችን እንሰራለን ማለት ነው።
ተጨማሪም ደግሞ ሪቪው ኩዌሽን ላይ ያሉ ጥያቄዎችን እንሰራለን። ይህ ምንድነው የሚያደርገን አይምሮአችን ውስጥ ጥያቄ እንዲፈጠርና ያንን ነገር በደንብ አተኩሩ እንዲያየው መጀመሪያውኑ ኢንሳይት ወይንም መጀመሪያውኑ ማስጠንቀቂያ ይሰጠዋል ማለት ነው። ከዛ በኋላ ተመልሰን በመናነብበት ጊዜ እነዛን ጥያቄዎች አይምሮአችን ውስጥ ስለሚብሰለሰሉ ቀጥታ እነዛ ፎከስ አድርጎ አይምሮአችን ምን ይላል ማለት ነው ይይዛል ማለት ነው። ካነበብንም በኋላ እነዛን ጥያቄዎች ተመልሰን ፕራክቲስ ማድረግ ይጠበቅብናል። በእንደዚህ አይነት መንገድ ያነበባችሁትን ነገር እስከ 75% ድረስ የማስታወስ ቻንሳችሁ ከፍተኛ ነው ማለት ነው። እንዲሁም ከተቻለም ደግሞ ያነበባችሁትን ነገር እዛው ለጓደኛችሁ እዛው ጋር ብታስረዱት የማስታወስ ቻንሳችሁ ምንድነው ከፍተኛ ነው ማለት ነው። ለሰዎቹን በመታስረዱበት ሰዓት እንግዲህ ምን ታደርጋላችሁ? ጥያቄዎቹን ከሰራችሁ በኋላ ቀጥታ ሄዳችሁ ለሰዎች ጥያቄዎቹን እንዴት እንደሚሰሩ ታስረዳላችሁ ማለት ነው። ያ ምንድነው የሚያደርጋችሁ? ጥያቄው በውስጣችሁ እንዲሰርጽና አንዳንድ የሆኑ ጥያቄዎች ከሰውየው የሚመጣውን ጥያቄዎች በደንብ ፎከስ አድርጋችሁ እንድታዩ ያግዛችኋል ማለት ነው። በሶስተኛ ነገር ቀጥታ ሾርት ኖቶቹን እናወጣለን ማለት ነው። ሾርት ኖቶቹን ለምንድን ነው የምናወጣው? እነዚህ ሾርት ኖቶች አንደኛ ፎከስ የምናደርግባቸውን ፖይንቶች ወይም ነጥቦችን ጥያቄውን ስንሰራ ለይተናል አይደለ? ወደ ፈተና ልንገባ ስንል ኦልሞስት 2 አወር ወይ 3 አወር ሲቀረን ያነበብነውን ነገር በጠቅላላ ለአይምሮአችን ኦርጋናይዝ ተደርጎ መቅረብ አለበት ማለት ነው። ፈተና ልንገባ አካባቢ ምንድነው የምናደርገው? ያነበብነውን ነገር ለአይምሮአችን ለማስታወስ እንዲያመቸው ኦርጋናይዝ አድርገን እናስቀምጥለታለን። ከዛ ሾርት ኖታችንን ሪቪው ስናደርግ በመሃል ላይ የተረሱ የረሳናቸው ነገሮችን ሪኮል አድርጎ ወዲያው ማስታወስ ይጀምራል ማለት ነው። እንደዛ አድርገን ቀጥታ ወደ ምን እንገባለን? ወደ ፈተና እንገባለን ማለት ነው። ተጨማሪ ቲፕ ደግሞ ልስጣችሁ። እዚህ ጋር ማድረግ ያለባችሁ ተጨማሪ ቲፕ ምንድነው? ፈተና ከመድረሱ በፊት ወይም የፈተና ጊዜ ከመድረሱ በፊት ሾርት ኖት እያወጣችሁ ብታስቀምጡ በጣም ለናንተ አሪፍና ጥሩ ነገር ነው ማለት ነው። ያንን ሾርት ኖት ይዛችሁ ሪቫይዝ አድርጋችሁ በዛን ጊዜ መልፋት አይጠበቅባችሁ ማለት ነው። ቀጥታ ወደ ምን ትገባላችሁ? ወደ ጥያቄው፣ ከዛ ፕራክቲስ ወደ ማድረጉና ከሰዎች ወደ ማስረዳቱ ወይንም የአንድ ጥያቄ ለሰው ወደ ማስረዳት ትገባላችሁ ማለት ነው። ይሄንን ነገር ቤት ተጠቀሙት። በተጨማሪም ደግሞ ስማርት አፕ እንግዲህ ኦንላይን ክላስ አለው። ከ9ኛ ክፍል እስከ 12ኛ ክፍል ላላችሁ ተማሪዎች በማትስ ፊዚክስ እና በእንግሊዘኛ ቤዚክሊ በእነሱ ሾርት ኖቶችን ቪዲዮዎችን እና እንዲሁም ደግሞ ቅዳሜና እሁድ ደግሞ ላይቭ ክላሶችን አለን ማለት ነው። ተቀላቅላችሁ እንግዲህ መማር የምትፈልጉና መመዝገብ የምትፈልጉ እንግዲህ ከስር ባለው ስልክ እንግዲህ ኮንታክት ማድረግ ትችላላችሁ ማለት ነው። ጆይን በማድረግ ካሁኑ ራሳችሁ ላይ ለውጥ አግኙ እንላለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ለሁላችሁም መልካም ፈተና፣ መልካም ጊዜ ይሁንላችሁ። ቻው ቻው።